ሰላም ሰላም፣ ጤና ይስጥልኝ የዓለም ቻናል ቤተሰቦች በያላችሁበት ሰላማችሁ ብዙ ትርፍ ይበል እያልኩ ዛሬ ከች ብዬላችኋለሁ። የመጣሁት በአዲስ ነገር ደስ በሚል ነው ማለት ነው። የሰው ደስታ የሚያስደስታችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሆኑ ተቀላቀሉ ማለት ነው። ዛሬ የመጣሁት በምንወዳቸው ቤተሰቦች ነው ዛሬ የመጣሁት ማለት ነው። እሱ ምንድን ነው? በብዙና ሩታዬ ተጣልተው ነበረ፣ ተኮራርፈው ነበር ማለት ነው። ዛሬ ኤፍሬም አስታርቋቸዋል ማለት ነው። ታርቀዋል ማለት ነው። በመታረቃቸው በእውነቱ በጣም ደስ ብሎናል። ደስታችሁ ደስታችን ነው ማለት ነው እና ስለታረቃችሁ በጣም ደስ ነው ያለን። ምክንያቱም የሰው ልጅ ሲጣላ ጥሩ አይደለም ማለት ነው። ሲኮራረፍ ምናምን እሱ ጥሩ አይደለም እና ብዙ ምን እያለች ነበረ ከሮታ ጋር እንግዲህ ከተጣላሁኝ ልዑሌንም ማየት አልችልም፣ ምክንያቱም ከእሷ ጋር ተጣልቻለሁኝ ላየው ምናምን አልችልም ምናምን እያለች ነበረ እያለ ነበረ ኤፍሬም ማለት ነው። ምክንያቱም እሱን ለማየት ሮታ ጋር ፒስ መሆን አለባት፣ መነጋገር ያኔ በቃል አይደለ እንደ በፊታቸው እንደ ድሯቸው መሆን ግዴታ ያስፈልጋል ማለት ነው። ገባቸው? የሰው ላይ ቅሬታ የሆነ ነገር ሲኖረው እሱ ደግሞ ልጁም ያው የሮታም የነሱ ቢሆንም ልጁ የሮታ ስለሆነ ማለት ነው ግዴታ እናቱ ጋራ ፒስ መሆን ያስፈልጋል ማለት ነው። ይሄ ደግሞ ልክ ድሮ ታውቃላችሁ ሩታይና ብዙ በጣም ነው የሚዋደዱት ለመናገር ማለት ነው። አሁን ላይ ነው ትንሽ ቅሬታ ምናምን እንትን የተባባሉት እና ዛሬ እንግዲህ ኤፍሬም ትልቅ ሰው በእውነቱ በጣም ጎበዝ ማለት ነው። የተጣሉትን እንደዚህ የሚያስታርቅ ወንድም በጣም ደስ ይላል እውነት ለመናገር ማለት ነው። አንዳንድ ሰው የሰው ልጅ ሲጣላ ደስ የሚለው አለ። በቃ ነከሌ ተጣልተዋል እንጂ ወይንም ደግሞ ይባስ እንጂ እንትን የሚል የለም። ደግሞ ጎበዝና ጀግና ማለት የተጣላ ሰውን እንደዚህ ማስታረቅ፣ እንደ በፊቱ ማድረግ፣ እንደ በፊታቸው ማድረግ ምናምን በጣም አሪፍ ነው ማለት ነው። እና የኤፍሬም ቀጥልበት በዚሁ ማለት ነው። ምክንያቱም በቃ ታምራላችሁ፣ አሁን ላይ ደስ ይላሉ እውነት ለመናገር ማለት ነው። እና እንደዚህ ሲገናኙም አሁን ላይ ሰላም አይባባሉም ነበር፣ አይነጋገሩም ነበረ ምናምን ይሆናል አይደለ? እንደ በፊታቸው አልነበሩም። በፊት ላይ አሁን እንዴት ነበሩ? መሀል ላይ ሲጣሉ እንዴት ነበሩ? አሁን ላይ እንግዲህ ይቅርታ ተባብለዋል ማለት ነው። ብዙም እንግዲህ ምንድን ነው እኔ ከሆዴም እናገራለሁ ወይም ደግሞ የሆነ ነገር እላለሁ እንጂ ምንም አይነት ነገር እንትን የምል ሰው አይደለሁም፣ አልይዝም። ግን ደግሞ ነገሮችን እናገራለሁ እያለች ነበረ። እንግዲህ አጥፍቼም ከሆነ ይቅርታ እያለቻት ነበር ሮታን ማለት ነው። እና እንግዲህ ምን ነበረ ሮታ ደግሞ ምንድን ነው ያለቻት? ሮታዬ እላችኋለሁኝ እንግዲህ አንቺ እንደ ታናሽ እህት ይቅርታ ካልሽኝ፣ እኔ ደግሞ እንደ ታላቅ እህት ይቅርታ ካልሽኝ፣ ይህን ነገር ከልብሽ ነው ወይ ይቅርታ የምትይኝ ብላ አለቻት ማለት ነው። እና ተፊቷ ላይ እንትን ብላ ነበረ የሆነ በቃ ደካክሞሻል ምናምን እያላት ነበረ እና ኤፍሬምም እና ሳቅበ እያለቻት ነበረ ሩታዬም ማለት ነው። አይ የሱ ሳይሆን ደክሞኝ ነው እንትን የት ቦታ ነው ሄጄ ነበርና ስለ ደከሜ ነው እንጂ የዛ አይደለም። እኔ ነግሬሻለሁ፣ ነገሮችን ፊት ለፊት የሆነ እናገራለሁ ምናምን እንጂ እኔ ከውስጤ ምናምን የሚይዘው ነገር ለሰው ክፉ ማስብ አይደለሁም። አንቺንም ደግሞ እና እኔ ነገሮችን አልይዝም፣ ይቅርታ ካልኩ ይቅርታ ነው ከልቤ ነው እንጂ ነገሮችን እኔ በሆዴ ምናምን ነገር በፍጹም እኔ አልይዝም። አንቺም ጥሩ ህይወት እንድትኖሪ እመኝልሻለሁ፣ ጥሩ ነገር እንድትሆኒ። ምክንያቱም ለሴት ልጅ ስትጎዳ አልፈልግም፣ ሴት ልጅ እንትን ስትል አልፈልግም። ጥሩ ነገር አንቺም ተመችቶሽ እሱም ተመችቶት ሁናችሁ ነው ማየትን የምፈልገው። ቢልልኝ ኑሮ ሁለታችሁም ደስተኛ ሆናችሁ እንድትኖሩ ነው እኔ የምፈልገው። እና ደግሞ ነገሮችን ልናገር እንጂ ቂም የሚይዝ ወይም ደግሞ እንትን የሚል ይቅርታ ካልኩ ይቅርታ ነው። እና እኔ የሚያስቀየምኩሽ ነገር ካለ ይቅርታ ብላ አለቻት ማለት ነው። እንግዲህ ሩታዬም በደስታ ማለት ነው ከልብሽ ነው ወይ ይቅርታ የምትይ ምናምን ስትላት፣ አዎ ስትላት እንግዲህ በደስታ እንደ በፊታቸው ሊሆኑ ይቅርታ ተባብለዋል ማለት ነው። እና በጣም ደስ ይላል። የሰው ልጅ
ፍቅር ይበልጣል እውነት ለመናገር ማለት ነው። ከጠብ ምንም ነገር የሚገኝ ነገር የለም። አንደኛ እዚህ ውስጥ ልዑል ያለ ቤተሰብ ግዴታ በቃ ፒስ መሆን አለባቸው ማለት በቃ መነጋገር አለባቸው። እነሷ ከማናት ሮታዬ ከብዙዬ ቤት መሄድ አለባት። ብዙዬም ደግሞ እንግዲህ አክስት ናት ማለት ነው። ደስ ባላት ሰዓት ልጁን እየሄደች ታያለች። ወይንም ደግሞ አሁን ላይ ከታረቀች ሮታ ጋር ተኮራርፍ ያለው እሱን እንዴት ያለው ምናምን የሚለው ነገር እንትን አይላትም። በቃ እንደ በፊታቸው ሆነው ፒስ ሆነው ይኖራሉ ማለት ነው። እና ኤፍሬም በእውነቱ ጀግና ብያለሁ ማለት ነው። እንደዚህ የተጣሉን የሚያስታርቁ በነገራችን ላይ የተጣላቸውም እንግዲህ ታረቁ ብሏል ኤፍሬም ማለት ነው። የተጣላችሁ ሁሉ ታረቁ ብሏል። የተጣላችሁ ታረቁ፣ እርቅ ለእግዚአብሔር ነው ማለት ነው። ጥሩ ነው። ሰው ይጣላል፣ ላይጣላ የለም ሰው ሆኖ ይጣላል ማለት ነው። ግን ደግሞ እንደተጣላም ደግሞ መታረቅ እንደዚህ አለ። ሰው ሲናደድ ሰው የሆነ እንትን ሲል ብዙ ነገር ይላል እና ዛሬ ይህንን ልላችሁ ነው የመጣሁት ማለት ነው። በመታረቃችሁ ደስ ብሎናል። እንግዲህ ፋሻ ብረቅ እያላችሁ በሳቅ በሳቂታ እንድትመጡ ማለት ነው። ይህንን ቪዲዮ ሼር አድርጋችሁ ለሩታይና ለብዙ አድርሱልኝ ማለት ነው። አሁን እንደዚህ ነው የሚያምርባችሁ እላለሁ ማለት ነው። እንግዲህ ሁላችሁም በደስታ ነው እውነት ለመናገር አንቺንም ጥሩ ነገር እንድትመኝ ነው ደስተኛ እንድትሆኒ ነው እንጂ የምፈልገው ክፉ ነገር ምንም ነገር አልመኝም ብላለች ብዙም ማለት ነውና በእንደዚህ ሁኔታ ዛሬ ታርቀዋል። አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ይሄንን ቻናል አበረታቱ ማለት ነው። ደግሞ ይሄን ተሳስተሻል ይሄን ካላችሁ ደግሞ ምንድነው ካላችሁ ማለት ነው የተሳሳትኩት ነገር ካለ ይሄ እንደዚህ ነው ብላችሁ በኮሜንት ስር አስተካክላለሁ አስቀምጡልኝ ማለት ነው። በተረፈ ወዳችኋለሁ። ሀገራችንንም ሰላም፣ ፍቅር፣ መዋደድ፣ መተሳሰብ ለሀገራችን ያምጣልን እያልኩኝ ነባሮችም አብራችሁ ስለሆናችሁ አመሰግናለሁ። ቪዲዮውን እስከ መጨረሻው በማየት ላይክ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ። ግን እስከ መጨረሻው እያያችሁ ማለት ነው። ቤተሰቦቼ እወዳችኋለሁኝ። ባላችሁበት ሰላማችሁ ይብዛ። የዛሬው ቪዲዮ ይሄንን ይመስላል። ከወደዳችሁት ላይክ ሰብስክራይብ ሼር ማድረግ እንዳትረሱ ማለት ነው። የሰው ደስታ የሚያስደስተው በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ እያልኩኝ በዚህ ሰናበታችኋለሁ። ውድ ቤተሰቦቼ አመሰግናለሁ።